ናት እኮ ከመረጋጋት ተፈቀስ በለ ወናትሽ ወይ የለም ምን ሄለው ወደ ቤት እንበቃ ወደ ቤት ወሰደ ወይ ከኔ ቤት እንደ እሺ ወይ በጣም እሺ አሁን መረጋጋት አለብሽ ገብቶሻል ቤት ገብተሽ ከአሁን በኋላ ያለሽ የምትበይው ምግብ መጠንቀቅ አለብሽ ያዛት እስቲ በእናትህ አይደረግም እንዴ አይነት ከሰው እኮ የማይጠበቅ ነገር ነው ቆርቆ ሄደው አይታል ቶፊቅ ህይወቷን የታደጋት እዚህ ጋር ቶፊቅ ሳይሆን ተጠያቂ የሚሆነው ቶፊቅ ህይወቷን ታደገላት እንጂ ቶፊቅ ምንም ያደረገው ነገር የለም። የተዘጋጀ ምግብ ተከርኖ የነበረ ምግብ ስራዬ ብሎ ተዘጋጅቶ ተከርኖ የነበረ ምግብ አጋዡ አምጥታ ሰጠችው እንድትበላ አረጋት አለቀ። ቶፊቅ ህይወቷን ስለታደጋት ቶፊቅ መረዛት ምናምን አያስከድም። የምሬ ነው የምላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ። ውብዬ እንግዲህ ትናንትና ወደ ቤቷ ተመልሳለች ተሽሏት። ማለት አፍራፊ የለውም ቶፊቅ መረጃ ለማለት ማለት ነው። ለምናምን ቶፊቅ ለመኖሩ ቶፊቅ እንትን በማለቱ ነው ህይወቷን የታደገው ማለት ነው። እና ድራማ የመሰላችሁ ብዙ ታላችሁ ድራማ አይደለም። ምንም ቢሆን ህፃን ልጅ እያስለቀሱ እንደዚህ አይነት አጸያፊ ድራማ ይሰራሉ እውነት ለመናገር ማለት ነው። እና ምን ልላችሁ ነው ወደ ቤተሰቦቼ አሁን ውብዬ መጣለች። ግን ትናንትና ቤት እንደገባች ለቀውት ነበረ። ለምን እንዳጠፉት ባላውቅም ሊገባኝ አልቻለም። እና ውብዬው ትንሽ እኔ ብዙም ቢሆን ከሐኪም ቤት መውጣት ስላለባት ከሐኪም ቤት ወጥታለች። ያው ቶሎ ስለደረሱላት ማለት ነው። እና ግን በተደጋጋሚ ነው በናሂ ምክንያት ሐኪም ቤት እየገባች ያለችው። ስለዚህ ትንሽ ከቆየች ደግሞ አሁንም በነገራችን ላይ ፈልገው አይደለም። አሁን ልጆቿ ስላሉ ለልጆቿ ነው ዋጋ እየከፈለች ያለችው እንጂ እንደማይለት ታውቃለች። ገባችሁ አይደለም? የሰው ልጅ አንዴ ይሳሳታል፣ ሁለቴ ይሳሳታል፣ ሶስቴ ይሳሳታል። ሁሉ እድሜ ልኩ
በጣም የሚደብር ነው። እና ለማንኛውም ግን ውድ ቤተሰቦቼ እዚህ ጋር ቶፊቅ ምንም አላደረጋትም። ውብዬ ሰራተኛዋን እንትን ብላ ሰራተኛዋን ከቤት ማስወጣት አለባት ብዬ ነው የማስበው። ዝም ብለው ደግሞ እኔ አንዳንዴ ድራማ ነው ልትሉም ትችላላችሁ። ለምን ብትሉ ማንኛውም ሰው ያገኘው ሰው ነው ቤታቸው የሚገባው ማለት ነው። በር አለው ዘው ብለው ነው የሚገቡት። እና እኔ አንዳንዴ ራሱ በጣም ግራ ይገባኛል። እና ለምንድነው ዘው ብለው እንዲገቡ የሚፈቅዱላቸው ብዬ ራሱ ለራሴ ጥያቄ ይሆንብኛል። እና ቶፊቅ እንግዲህ እኔ ቤት ሂድ እያለ ነበር ወይ ወንድምሽ ቤት ሂጂ እያለ ነበር። ውብዬ ደግሞ ልጆችን ማየት አለብኝ ብላ ወደ ቤቷ